ሄርሜላና ኤፍሬም አብሮ አደሩ። በምን ምክንያት የሚለውን አሁን የምነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። እንግዲህ በጣም የሚገርም ነገር ነው ማለት ነው። ሄርሜላና ኤፍሬም አብሮ አድረዋል። አብርሽም እንግዲህ አወቀባቸው። በጣም ነው የሚገርመው። እውነት ለመናገር ከሆነ ሄርሜላ ያደረገችው ነገር ትክክል ብዬ አለስማማም፣ ተገቢ አይደለም ማለት ነው። እውነት ለመናገር ከሆነ በቃ በጣም የሚያሳፍር ነገር ነው ሄርሜላ ያደረገችው። አብርሃምም እንግዲህ ይህን ነገር ሲሰማ በቃ በጣም ነው የደነገጠው። ኤፍሬም ግን እኔ እውነት ለመናገር ከሆነ የኤፍሬም ነገር በጣም የሚያስቀኝ ማለት ነው። ልክ ከሩታ ጋር ሲሆን በቃ ይሰርባታል፣ እንትናን ሄርሜላን ይሰርባታል ምናምን፣ ሄርሜላን ያንቋሻታል ምናምን። ነገር ግን ወደዚህ ሲሆን ደግሞ ከሷ ጋር በቃ በጣም ነው የሚወዳት። እውነት ለመናገር ከሆነ ኤፍሬም በጣም ይወዳታል። ለዚህም ነው እንግዲህ ከአብርሽ ጋር እንዳትሆን እያደረገ ያለው። ኤፍሬም በጣም ትችላለህ ማለት እንፈልጋለን ማለት ነው። እኛ የምንፈልገው እንግዲህ ሩታና አብርሃም አንድ ላይ እንዲሆኑ ነው። ሩታና አብርሃም አንድ ላይ ሆነው ልጃቸውን እንዲያሳድጉ አንድ ላይ እንዲሆኑልን ነው የምንፈልገው። ኤፍሬም ደግሞ በቃ ሄርሜላ ነው የምለው ማለት ነው። በቃ ሄርሜላና ኤፍሬም አንድ ላይ ቢሆኑ በጣም አሪፍ ነው የምለው። ለምን ብትሉ በቃ አብርሃም ወደዚህ ወደዛ እያለ ነው የሚገኘው። አብርሃም ማለት በቃ ዛሬ እዚህ ጋር ነገ እዚህ ጋር ስለሆነ ኤፍሬም እና ሄርሜላ አንድ ላይ ቢሆኑ፣ አብርሃም እና ሩታ አንድ ላይ ቢሆኑ በጣም አሪፍ ነው ብዬ ነው ማስበው። ለምን ብትሉ ኤፍሬም በጣም ነው የሚወዳት፣ ሄርሜላም በጣም ይወዳታል። እንግዲህ ሄርሜላ ደግሞ ከኤፍሬም ጋር ብትሆን አሪፍ ነው። ለምን አብርሃም ሄርሜላን አይወዳትም? አውቆ ሩታን ለማናደድ አውቆ እሷን የሆነ ነገር ለማድረግ ሩታን እንትን ለማለት ነው እንጂ በፍጹም ሄርሜላን አብርሃም አይወዳትም። ስለዚህ ኤፍሬም እና ሄርሜላ አንድ ላይ ቢሆኑ በጣም አሪፍ ነው እላለሁኝ። እውነት ለመናገር ከሆነ ሄርሜላ በጣም ነው የምገርመው፣ በጣም ነው የምታስቀው ማለት ነው። በጣም ገርሞኛል እውነት ለመናገር ከሆነ። አብርሃም እንግዲህ በጣም ደንግጦ ነው ያለው።